ለበርካቶች ህይወት መጥፋት ምክንያት የሆኑ 22 ተጠርጣሪዎችን በቁጥጥር ስር ማዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ እንዳስታወቀው ሰዎች ህይወት እንዲያልፍና 15 ሰዎች የደረሱበት እንዳይታወቅ ያደረጉ እንዲሁም ከ2 ቢሊዮን 160 ሚሊዮን ብር በላይ ከተጎጂዎች በህገወጥ መንገድ የተቀበሉ 22 ተጠርጣሪዎችን በቁጥጥር ስር አውሎና 6 ተጠርጣሪዎች በሌሉበት ምርመራ አጣርቶ ለፌዴራል አቃቢ ህግ መላኩን አስታውቋል። ፖሊስ የምርመራ መዝገብ እንደሚያስረዳው ተጠርጣሪዎቹ በሰው ልጅ ላይ ለመነገድ በማሰብ የወንጀል ቡድን በማደራጀትና የቡድን አመራርና አባላት በመሆን በወንጀል ድርጊቱ ላይ መሳተፋቸውን ፖሊስ በምርመራው አረጋግጧል። ተጠርጣሪዎቹ ወንጀሉን ለመፈጸም የወንጀል ቡድን አደራጅተውና በስራቸው ደላሎችን በመመልመል በተለያዩ የሀገራችን አካባቢዎች በማሰማራትና የህገወጥ የሰዎች ዝውውር የወንጀል መረብ በመዘርጋት የመለመሏቸውን ሰዎች በሊቢያ በኩል ወደ አውሮፓ ገብተው የተሻለ ኑሮ እንደሚኖሩ በሐሰተኛ ተስፋ በማሳመን ሲልኩ መቆየታቸውን የምርመራ መዝገብ ያስረዳል። ተጠርጣሪዎቹ ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎች በማዘጋጀት በህገ ወጥ መንገድ ተጎጂዎችን ከሀገር ሲያስወጡ መቆየታቸውን የገለጸው ፖሊስ ሰዎች ከኢትዮጵያ ድንበር ከወጡ በኋላ በዘረጉት የወንጀል መረብ አማካኝነት ወደ ሊቢያ ወስደው በመጋዘኖች ሲያጉሩ ቆይተዋል ብሏል። በሊቢያ የሚገኙ ተጠርጣሪዎችና ግብረ አበሮቻቸው በሚያስተዳድሯቸው መጋዘኖች ውስጥ የህገ ወጥ ዝውውር ሰለባዎች በህይወት ለመቆየት ብቻ የሚያበቃ ምግብ እንዲያገኙ በማድረግና ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ በመጠየቅ ገንዘብ እስኪከፍሉ ተጎጂዎችን መያዣ አድርገው እንደሚያቆዩ የምርመራ መዝገቡ አመላክቷል። በፍጥነት ገንዘብ መክፈል ላልቻሉ የተበዳይ ቤተሰቦች ወጣቶችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ ቪዲዮ በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፍሉ የስነ ልቦና ጫና ሲያደርጉ እንደነበረም የምርመራ መዝገቡ ያስረዳል። የተበዳይ ቤተሰቦች ገንዘብ አፈላልገው ለመክፈል ፈቃደኛ ሲሆኑ በቁጥጥር ስር ከዋሉት የ8ቱን ተጠርጣሪዎችና የሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ገንዘብ ከተጎጂዎች በህገወጥ መንገድ ሲቀበሉ መቆየታቸውንም ፖሊስ ባደረገው ምርመራ እንደደረሰበት አስታውቋል። በህገወጥ መንገድ ያገኙትን ከፍተኛ ገንዘብ ከሀገር እንዲሸሽ በማድረግ በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ሀብትና ንብረት እንዳፈሩ ፖሊስ በምርመራው ያረጋገጠ ሲሆን በተጠርጣሪዎቹ ስም ቤትና ተሽከርካሪ እንዲሁም ከ71 ሚሊዮን ብር በላይ በባንክ አካውንታቸው መገኘቱን ፖሊስ ጨምሮ ገልጿል። የኢትዮጵያ ፌዴራል ፖሊስ ከፌዴራል ፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎትና ከሌሎች ባለድርሻ አካላት ጋር በቅንጅት በመስራት በህገወጥ የሰዎች አዘዋዋሪዎች ላይ ጠንካራ ክትትል በማድረግ ተጠርጣሪዎችን ከተለያዩ የሀገራችን አካባቢዎች በቁጥጥር ስር መዋል መቻሉን የፖሊስ ምርመራ መዝገብ ያስረዳል። የኢትዮጵያ ፌዴራል ፖሊስ በቀጣይም ከሌሎች ባለድርሻ አካላት ጋር በመቀናጀት በሰው ልጆች የሚነግዱ ወንጀል ፈጻሚዎች ላይ የተጠናከረ ኦፕሬሽን በማካሄድ በቁጥጥር ስር የመዋልና ለህግ የማቅረብ ስራዎችን አጠናክሮ እንደሚቀጥል ገልጾ ህብረተሰቡም በኢኤፍፒ አፕ ወይም በነጻ የስልክ መስመር 991 በመደወል ጥቆማ እንዲሰጥ ጥሪውን አቅርበዋል።